ሰዓት ጀምሮ ምንድን ነው የተፈጠረው? አንቺ ያገኘሁሽ ፕሮግራሙ ጋር ነው አይደል? ፕሮግራሙ ጋር ነው አይደለም እኮ እዛው ተሻወረኛ ፕሮግራሙ ጋር አገኘሁሽ። አታውቂኝ ነው የማደርገው ምን እንዳላልከው አታውቂኝ። እሺ ከፕሮግራሙ ጊዜ ጀምሮ ምንድን ነው? ማንም የለም እኮ ማንም ፈታ ማንም የለም ማንም ፈታ እሺ ከፕሮግራሙ እሺ እናንተ ድራማችሁን ጀመራችሁብን። በቃ አይደለም እስማን ድራማ የለም ልጅ ሳብሽው እና ድራማችሁን በቃ ጀመራችሁብን ማለት ነው። ተመልሳችሁ መጣችሁ፣ ረዝም ድራማ ጀመራችሁ ማለት ነው። የእናንተ ድራማ ግማች ነው የሚያልቀው። አያልቅም እንዴ ድራማችሁ? ቆይ ምንድን ነው የምትሰሩት ማለት ነው? ይሄ የሩታና የፍቅር ሴራ ነው ማለት ነው። ከአሁን በፊትም አይታችሁ ከሆነ እርቅ እንመስርት እንታረቅ ብሎ ኤፍሬም መጥቶ ሄርሚ መታረቅ አልፈልግም፣ እነሱ ሁልጊዜም ሴራ ከኋላዬ ነው የሚሰሩት በማለት መልስ ስታታረቅም ብላ ነበር ማለት ነው። እንዳያችሁት የቅርብ ነው የቅርብ ትውስታችን ነው ማለት ቪዲዮ ሰርተዋል አይተናል ማለት ነው። እና ግን ከሱ ብትርቅም አሁን ከሩታና ከፍቅር መራቅ አልቻለችም ማለት ነው። ለምን አትሉም? እንግዲህ ሩታና ፍቅር ከአሁን በፊት እንዴት እንዳደረጉ አይታችኋል። ከሄርሜላ ለማለያየት ሄርሜን ተለያይ ብሎ ሲነግሯት እናንተ ምንድናችሁ? ማናችሁ? እኔ አልለይም የራሴን ህይወት መኖር እችላለሁ፣ እናንተም የራሳችሁን ህይወት ኖሩ፣ በእኔ ህይወት አይመለከታችሁም የሚል መልስ ነበር የሰጠቻቸው ማለት ነው። እንግዲህ አሁን ተነስተው በእነሱ ምክክር መሰረት አብርሃም በእርግጥ ድራማ እንደሆነ እርግጥ ነው ማለት ነው። ለምን ድራማ ባይሆን አብርሃም ከፍቅር ጋር ለምን ተገኘ? ትክክለኛ ነገር ትክክለኛ እውነት ከሆነ ከሄርሜላ ጋራ ይቅርታ ጠይቋት ፍቅር ጀምሮ እየኖረ እያለ ወደ ፍቅር ለምን ሄደ? ከፍቅር ጋር ስለምን አደረ? እሱ እያለ ያለው የተፈጠረውን ነገር በሙሉ አላቅም፣ እንደተፈጠረ ለምን እንደመጣሁ አላቅም። ፕሮግራም ላይ አብረን እንደነበርንና ከፕሮግራሙ በኋላ ራሴን ልብሴን አውልቄ ከአንቺ ጋር እንደተገኘሁ ነው የማውቀው። ለምን እንዴት ከአንቺ ጋር ተገኘሁ የሚል ጥያቄ መልሶ ሲጠይቃት ነበር ፍቅርን ማለት ነው። ግን ድራማ የመሆኑ ምልክት እሱ ሱሪ ለብሷል፣ ከታች ብቻ ቲሸርቱን በማውለቅ እና አብሮ የተኛ አብሮ ያደሩ በማስመሰል ነው ድራማው የጀመረው ማለት ነው። ከዛ በኋላ እንግዲህ ምንድነው የተፈጠረው? እቺ ፍቅር ማለት ነው አብሮ እያሉ ትደውልና ሄርሜላና ሩታን ተጣራለች። እንግዲህ ሄርሜ ከመጣች በኋላ ምንድነው ማየው ምንድነው የተፈጠረው ብላ እሱን በጥያቄ በማጣደፍ እባክሽ የተፈጠረው ራሱ አላቅም የተፈጠረው ነገር ስላልገባኝ የጠየኳት ነው ያለሁት። ተረጋጊና ላስረዳሽ በሚላት ሰዓት ምንድነው አንተ የምታስረዳኝ? ሁልጊዜ ነው እንደ የምታስረዳኝ? ያንተ ማስረዳት አያልቅም ወይ? ያንተ ይቅርታ አያልቅም ወይ? እስከ መቼ ነው ያንተ ጥያቄ እና ያንተ ይቅርታ? ሁልጊዜ ወደ ሰው ጣትህም እንደጠቆምክና አላቅም በማላቀው ጉዳይ ነው እንዳልክ እስከ መቼ ነው የምትኖረው? በማለት እየጠየቀችው እስከ መጨረሻም እብድ ብላ ከዚህ በኋላ ላይ አልፈልግም አንተ ከዚህ ማለት የለመድክ ሰው ነህ ትና አሁን አንተ አታፍርም ወይ? ከፍቅር ጋር አድረጎ ነገ ከኔ ጋር ልምጣ ልትል ይሆናል። ማየት ጭንቅላትና ማየት አስተሳሰብ ነው ያለ በማለት ራሷን አታውቅም፣ አብዳለች ማለት ይቻላል። ወታ ሄደች ማለት ነው። እና እንግዲህ ሩታንም ጠርታት አውቀው ያው ድራማ እንደሆነ ነግሬያቸዋለሁ። እና ሩታም ምን እያደረግሽ ነው አንቺ ግን እኔንስ ለምን ጠራሽኝ? እዚህ ጋር ምን አገባኝ እያለች በምትጠይቃት ሰዓት እንግዲህ ፍቅርን አንቺ የኔ ጓደኛ አይደለሽ እንዴ? ስለዚህ እንዴት እንደዚህ አይነት እየወረደ ነገር ትሰሪያለሽ ብላ ስጠይቃት ለእኔ ጓደኛ የሆነሽ እንዴት ብላ ስጠይቃት አንቺ ግን ያምሻል እንዴ? አንቺ
የልጅነት ፍቅሬን ቀምተሽኝ እኔ ለአንቺ ጓደኛ የመሆንና ለአንቺ የማዝን ይመስልሻል ወይ? ትንሽ አይሰቀጥጥሽም እንዴ? የህፃንነት የልጅነት ፍቅሬ እኮ ነው። እሱን ለማግኘት ደግሞ ማንንም ፍቃድ መጠየቅ የለብኝም። በፈለግኩ ሰዓት አገኘዋለሁኝ። ፍቅሬ የራሴ ነው። የነጠቅሽኝ አንቺ ነሽ። ስለዚህ አሁን የድሮ ፍቅሬን ነው እንጂ ያደስኩት ምንም ያደረግኩት ነገር የለኝም። የጠራሁሽ ደግሞ ሁላችሁንም የጠራኋችሁ ደግሞ እንድታዩ ብዬ ነው። የእሱ አብርሃም የኔና የኔ እንደሆነ ማየት ስላለባችሁ ነው። እዩ፣ ለዛ ነው የጠራኋችሁ ሁለታችሁንም በማለት መልስ ትሰጣታለች። ሩታም አንቺ እንዴት ታዲያ የቀረብሽኝና በባለፈው እሱን እንደዚህ እናድርገው ብለሽ ሀሳብ አምጥተሽ የነበርሽውስ አንቺ አይደለሽ እንዴ? አሁን ለምን እየተበቀልሽ የነበረው ማለት ነው? በሰዓቱ ስታካሂጂ የነበረው በቀል ነው ወይ ብላ ስጠይቃት፣ አዎ በቀል ነው። ታዲያ እንዴት ሊሆን ይችላል? እንዴት ከጸበኛዬ ጋራ ፍቅር ሊሆን ይችላለሁ? እንዴትስ ባሌን ከወሰደች ሴት ጋራ እንደዚህ ተግባብቼ ልኖር እችላለሁ? እንዴት ነው የምታስቢው? ማሰብሽ ይሽጥሻል እንዴ? በማለት ስትመልስላት፣ አንቺ ግን አስመሳይና ቆሻሻ ሴት ነሽ። እኔ እኮ እውነት መስሎ የነበረ ወደ እኔ መጥተሽ ያዘንሽ በመምሰል እንደዛ ስትይ የመሰለኝ እውነት ከልብሽ መስሎኝ ጓደኝነትሽን ተቀብዬ ነው የነበረው። ለካ አስመሳይና ቆሻሻ ነሽ። በዚህ ደረጃ አልጠብቅሽም ነበረ፣ በጭራሽ ጠብቄሽም አላቅ በማለት ሩታም ተበሳጭታ ልታንቃት ትነሳለች ማለት ነው። እና አብርሃምን ስጠይቀው አንተ ድሮን ስተህ በዚህ ቆሻሻ ስራ ነው ትዳርህንም ከኔ ጋራ መመስረት ያልቻልከው። ለትዳርክ ታማኝ አይደለህም። ለምታፈቅራቸው ሴቶችም ከኔ በኋላ ለመጡ ሴቶችም ታማኝ አይደለህም። አንተ መቼ ነው እንዲህ የምትሆነው ግን? በማለት ጥያቄ ስታቀርብለት፣ አንቺ ምን አገባሽ? ምን የሚመለከትሽ ነገር አለ? ስለ እኔ ልታይ ስለምን መጣሽ? የፈለኩትን ማድረግ መብቴ ነው። ከአንቺ ጋር ከተለያዩ ስለቆየው አይመለከትሽም። ሲቀጥልም አንቺ እንዳላወቀ ባልሰማ ባላየ ከእንደገና መጣሽ እንጂ ይህን ሴራ ከፍቅር ጋራ የጠነሰስሽው የሰራሽው አንቺ እንደሆንሽ መች ጠፋብኝ? አንቺ ራስሽ ነሽ በሚላት ሰዓት አንተ ሁልጊዜም ጥፋትህን አምነህ ላለመቀበል አንተ ያደረካቸውን ነገሮች ወደ ሰው መጠቆም ልምድህ ነው። ስለዚህ አልፈርድብህም። ሁልጊዜ ለሰው ነው እንጂ ጣትህን የምጠቁመው ለራስህን የማነኛ አትልም። ሁልጊዜም ልክስክስነትህ እንደቀጠለ ነው። ይህ ልክስክስነትህ ደግሞ ከጠቀመህ ህየው፣ እኔን ግን አይመለከተኝም። እዚህ ግን የመጣሁት አንተን ለማየት ብዬ ሳይሆን ጓደኛዬ ስለሆነች ስደውልልኝ ምንድን ነው ብዬ መጣሁ። ስመጣ አንተ አለ ስትለው፣ እቺ ፍቅር ደግሞ እኔ አብረ እሷን ስጠራት አንተ እንዳለህ አልነገርኳትም በማለት መልስ ትሰጣለች ማለት ነው። ለወጣቸው መልስ ትሰጣለች እና ሁለቱም ሆነው ሲጠይቋት አንቺ ምንድነሽ? ምን እየሰራች ነው ሲላት፣ አንተ እኮ ቃስበል የትም አትሄድም፣ እኔ ጋ አይደለ እንዴ? እሷን ላውራት አንተ ዝም በል ትለዋለች ማለት ነው። እሱም ደግሞ ከእሷ ጋር ያልጨረሰው ፍቅር እንዳለና ከአሁን በፊትም ታርቄሃለሁ በሚል ሂሳብ እያወራረድኩ እንጂ እውነት ወድጀህና አፍቅሬህ አይደለም በማለት በባለፈው ሩታ ሰርታው እንደነበረው ነው እየሰራችለት። ከዛ እሱን ህይወት በቃ እናንተ በህይወት የተጫወታችሁብኝ ማለት ነው አይደለ እያለ ተመልሶ መቼም ወደማትቀረው ወደ ሄርሚ ወሮውን በማቅረብ ይቅርታ ብሎ እንግዲህ እግሯ ላይ በመውደቅ አብሮ ሆኗል። አሁን በድጋሚ በቀል እየተበቀለችው ነው ማለት ነው። እንትና ፍቅርና ሩታ አያችሁ፣ እሱ በሴቶች ላይ በሴቶች መጫወት እንደሚፈልገው ሁሉ እነሱም እየተጫወቱበት ነው ያለው ማለት ነው። ማለት በሴት ላይ መጫወት ምን ያክል እንደሚጎዳ ምን ያክል እንደሚያናድድ እሱ መልሰው እያስተማሩት ይገኛሉ ማለት ነው።
አያቸው። አንዳንድ ሰዎች የራሳቸውን ስሜት ለማሟላት የራሳቸውን ፍላጎት ለማሟላት የሰው ነገር ምን አገባኝ የሚሉ ብዙ ሰዎች ከአብርሃም መማር ይችላሉ። ለምን? ይሄ ራስ ወዳድነት ነው። ከአንዷ ሴት ወደ አንዷ ሴት በሚዛወር ሰዓት የነዛ ሰዎች ህይወት ለሱ ምንም እያሳሰበው አይደለም። አንድና አንድ የራሱን ስሜትና ፍላጎት እያካሄደ ነው። ስለዚህ እንደነዚህ አይነት ራስ ወዳድ ሰዎችን በዚህ መልኩም እንዴት እንደሚጎዳ ቅርታ እንዴት እንደሚጎዳና እንዴት እንደሚጠቅም ማሳየቱ በጣም አሪፍ ነገር ነው። ውዶቼ ላስታውሳችሁ፣ ሰብስክራይብ ላይክ እያደረጋችሁ አበረታቱ። ሰዋንና ላይኳን እንዳትረሱ። አዳዲሶችን ቤተሰብ የሆኑ ሼር በማድረግ አዳዲስ ደንበኛዎችን ወይም ደግሞ ጓደኞችን ለማፍራት ሼር ማድረግ ዋንም አይርሱ እያልኩ እቀጥላለሁ ማለት ነው። እና በጣም ነው የገረመኝ። ግን እሱ እንደሚጫወትባቸው አውቀው እነሱም ሊጫወቱበት እንደዚህ እየተጫወቱበት በማለታቸው በጣም ደስ ብሎኛል። ግን ማለት ነው ፍቅርና ሩታ ያላቸው ልብ ደህና ነው። ያን የሚጎዱ አይመስለኝም። ሄርሜላ ግን በጣም ነው ያዘነችው፣ በጣም ነው የተቆጣችው፣ በጣም እብድን የሆነችው ማለት ነው። እና እሷ የምትጎዳ ይመስለኛል። ለምን እውነት መስሏት ይቅርታዬን ተቀበይኝ ብሎ በሚማጸናት ሰዓት እንግዲህ እሺ ብላ ይቅርታውን ተቀብለዋለች እንዳያችሁት ማለት ነው። ስለዚህ አሁን መልሶ እንደዚህ ያደርጋል የሚል አስተሳሰብም የላትም፣ አስበውም አታውቅም። አያችሁ። ስለዚህ ምንድን ይመጣል? መጎዳት ይመጣል ማለት ነው። በጣም ትጎዳለች፣ በጣም ትጎዳለች። እነሱ ደንዳና ልብ ነው ያላቸው። ደንዳና ልብ ስላላቸው አይጎዱም። እሱ እውነት መስለዋት ስለሆነ በጣም ነው የምትጎዳው፣ በጣም እና ስትሄድ ራሱ ከቤት ስትወጣ እንዴት እንደወጣች እንዴት ተበሳጨች። ይሄናት በጣም የምታሳዝነው ማለት ነው። ግን በላይ እንደ ገዳይ እንዳላወቀ ሰው ሆና ሩታ ለሷም ለሩታ በጣም ማስመሰል ትችላለች። በነገራችን ላይ በጣም ነው የምታስመስለው። አስባችሁታል? ልክ እንዳላወቀ ሰው ራሷ አድርጋ ራሷ ሆን ብላ ያደረገችው ነገር እንደሆነ ውስጧ ያውቃል። ግን ለማስመሰል ምንድን ነው እየተካሄደ ያለው ብላ መጠየቋ ራሱ ስግጥ ብላ ማለት ነው። በጣም የሚገርም ነው። ሰው እንዴት ራሱ ያደረገውን ነገር የራስን ሴራ ባላወቀ ሆኖ ማስመሰል ይችላል? እኔ ብዙ አስመሳይ ሰው አይቻለሁ፣ ግን እንደ ሩታ አስመሳይ ሰው የለም። የአብርሃም ተብዬውም እንደዛ በጣም ያስመስላል ማለት ነው። አስመሳይ ናቸው። ግን ሄርሚ ስታፈቅርም ይሁን ምንም ከልቧ ነው። የዋ ስለሆነች ከልቧ ነው የምታደርገው ማለት ነው። እና ግን እኔ እንጃ አሁን ላይ ሰው ትሆናለች ይሁን እኔ አላቅም። ካሁን በፊት የተፈጠረውን አይታችኋል። እንግዲህ ጽንስ ይዛ ያ ጽንስ በእነሱ ምክንያት ፌንት በምትበላ ሰዓት እንደወጣ ሁላችሁም ታውቃላችሁ አይደለም? አሁን ደግሞ አገር ሰላም ብላ ይቅርታውን ተቀብላ ፍቅር ጀምራ እየኖረች ከሌላ ሰው ጋር ማገጠ ግንኙነት አደረገና ወደ እሷ ሊመጣ ነው። አስባችሁታል? ለእሷ በጣም ይከብዳታል ማለት ነው። ግን ፍቅር የምትባል ተብዬዋ ማለት ነው ምንም እኮ አትጠቀሚም። ድሮም ሲጀመር እሱ ወደኛ እንድናቀው ወደ ሚዲያው በደንብ ታዋቂ እንዲሆን ያደረገው ያ ቪዲዮ ነው አይደል? እሱ ሳይሆን አልፈልግም ያለው በሰዓቱ አንቺ አልፈልግም ብለሽ እና ቤተሰቦችሽ እሱን አታገቢም አይቻልም ብለውሽ እሱ ራስን ሊያጠፋ ገመድ ይዞ ሲሄድ እታነቃለሁ በማለት ገመድ ይዞ ወደ ጫካ ሲገባ በዛ ነው እንግዲህ ያ ቪዲዮ ቫይራል ወጥቶ ማንም ሰው ያወቀው ባንቺ የተነሳ ነው። ያ ማለት አንቺ አትፈልጊውም ማለት ነው አይደለም? ሳትፈልጊው ቀርተሽ ነው አይደል የተለየሽው። ስለዚህ አሁን ሰው ከያዘው በኋላ ለምን አገረሸብሽ ነው
ሰው ከያዘው በኋላ የሰው ከሆነ በኋላ የልጅነት ፍቅሬን ቀምተሽኝ የምትየው ነገር አይደለም። እሱ አይደለም አልፈልግም በቃ ብሎሽ ሄደው አንቺ ነሽ ቤተሰብ አይፈቅድልኝም፣ አላገባህም፣ አልፈልግም ያልሽው። ስለዚህ አሁን ላይ ለበቀል መነሳሳት አልነበረብሽም። እንደውም ለበቀል መነሳት ካለበት የሚነሳው እሱ ነበር። አንቺ ምን ቤት ነሽ? አንቺው በድለሽው ከእንደገና አንቺው ደግሞ ከእንደገና ሌላ በደል ማለት ነው። ከዛ ሲቀጥል ደግሞ አንቺ ከሱ ከተለየሽ በኋላ ከታናሽ ወንድሙ ጋር አንድ ፍቅረኛሞች ሆነሽ ፍቅረኛሞች ነን እያለች ቪዲዮ ስሰሩ አልነበር እንዴ? ቪዲዮ ስሰሩ አብራችሁ እየዋኛችሁ ራቁት ምናምን እኮ እየወጣሽ ነበረ። ታዲያ ይሄ ምን አይነት የተጨማለቀ ነገር ነው? አሁን ደግሞ ከዛ ወጥተሽ ከዛኛው ጋራ ፍቅረኛ ሪያክት እያደረግሽ ስትላላሽ መጣሽ። አሁን ደግሞ ተመልሰሽ ከዚህ ጋራ ትናንትና ከመኪና ውስጥ ገጠም አድርገሽ ስትስሚዋይና በዛ ላይ ደግሞ አንድ ሩም ውስጥ ራቁቱን ተገኘ አብረሽው አድረሽ። ታዲያ ይህ ማየት መጨማለቅ ነው። ቆይ እናንተ ቅጣችሁ ምንድን ነው እንዴ? ለህዝቡስ፣ ለትውልዱ፣ ለወጣቱ ምንድን ነው እያስተማራችሁት ያላችሁት? መጨማለቅ መብት እንደሆነ ከአንዱ ወደ አንዱ የሰው ህይወትን ማበላሸት ቀላል እንደሆነ ነው እያስተማራችሁ ያላችሁት። ለምን ምንድን ነው እንደዚያ የምታደርጉት? ነው ሀይባ ይጠፋ እንዴ? ዩቱበሮች እየታሰሩ ነበር እኮ እነ ጆን ዳንኤል፣ ብዙዎች ታዋቂ ዩቱበርና ቲክቶከሮች እየታሰሩ ነበር አይደል? ህገወጥ ነገር ሲያደርጉ። እናንተም እኮ የቡታጅራ ዩቱበሮች ሁላችሁም በሚባል ደረጃ ከለምለም ውጭ የምሰሩት ነገር ህገወጥ ነው። ለትውልዱ የማይጠቅም ነገር፣ ምንም የማይጠቅም ነገር ነው የምታስተላልፉት። እንደውም ወጣቱን በቃ ኬርለስ ግድየለሽነት እያስተማራችሁትና እንደዚህ መጨማለቅ እያስተማራችሁት ነው ያላችሁት። ስለዚህ መጠየቅ አለባችሁ እንጂ በዚህ ልክ ሰውን ወይም ደግሞ ወጣቱን ማበላሸት የለባቸውም። የሚያስተምር ነገር ካቀረባቸው የሚያስተምር ነገር አቅርቡ። ምሳሌ እንድንቃል አሁን ነቃል ቤተሰቦቻቸው የቤተ ክርስቲያን ሰዎች ናቸው፣ ጎበዝ ናቸው። የሚያቀርቡት ደግሞ ገና ለገና ብር ስላመጣ ብለው ብቻ በዘፈቀደ ሳይሆን ሆቴላቸውን እያስተዋወቁ እየሰሩ ነው የወጡት። ፕራንክ ጀምረው ነበረ፣ የሆነ ፕራንክ ተጣርተው ምናምን ነገር እና አስተያየት ሲሰጣቸው እናንተ በቤተ ክርስቲያን ስለተጋባችሁ ይሄ ነገር አስፈላጊ አይደለም፣ እንደዚህ አትስሩ፣ አይፈቀድም፣ በቤተ ክርስቲያን ዘንድም አይፈቅድም ተባብተው አይደለም። አስተያየት ኮሜንታሮችን በማየት ኦዲየንስን በማክበር ማለት ነው። ስለዚህ እናንተስ ለምንድን ነው የሚጻፍላችሁ ኮመንት በማየት የማታስተካክሉት? ለምን ለህዝቡ የሚጠቅም ነገር የማታስተላልፉት? ለምንድን ነው? ገና ለገና ተከታይ ስላለ ብቻ ብር ማምጣት ስለቻለ ብቻ እዚህ እያጣቀሳችሁ ዝም ብላችሁ ወጣቱን ገደል የሚሰድ ነገር ለምንድን ነው የምሰሩት? አሁን ከእናንተ እስኪ ምን እንማረን? ከሄርሜላ ከአብርሃምና ከሩታ የተማርኩት እስካሁን ትምህርት የወሰድኩት ከሄርሜላ ብቻ ነው። እሱም ምንድን ነው? ትዕግስትን፣ ፍቅር አሰጣጥን፣ ለፍቅር ማለት ለፍቅር ሲባል ዝቅ ማለት በቃ በትዳር ላይ ሲኖር ወይም ደግሞ በፍቅር ላይ ሲኖር አንዱ መጥፎ ሲሆን አንዱ ቀስቀስ ማለት እንዳለበት ነው የተማርኩት። ከእናንተ ምንም የተማርኩት ነገር